Another one, another clean sheet, another Champions League game, 3-0 ቀለል ወርዘ ገነስ another victory 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉም ብትል ጄሱስ ገብቶ እንዴት እንዳስተሰተኝ ጎል ብቻ ነው የቀረው። ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን ሶስት አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋየዋለን። በቤንች ኢንተር ሚላንን መናቅ የለብኝም። አዎ ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። because we are the gunners ፓፓውቴ። ምን አይነት ድንቅ ጎል ያገባኸው! ምን አይነት ድንቅ ሃንግማን ና ልጅህን ያው ምን አይነት ጎል እንዳስቆጠረ ነቀነቀው ነው በዳባኪያ ነቀነቀው። አጪ እንዴ ወደ በእጅ ያለ ወርቅ እንደ መዳብ ይቆጠራል አለ ያገሬ ሰው። ምን አይ 90 ዲግሪ ተኮሰው የሚገርም የሚደንቅ ጎል ነው ያስቆጠርከው ማዱኬ። ትችላለህ። ዋው! እኔ ዘንድሮ ከአርሰናል ቀጥሎ የምደግፈው ማዱኬን እንደሆነ ታውቃላችሁ ብዬ አስባለሁ ሁላችሁም። እና ምን አይነት ጎል ነው ያስቆጠረው! ቢስሚላ። ትችላለህ ማዱኬ ትችላለህ። ዛሬ የሚደብር ጎል አናገባም፣ በቃ ተከልክለናል። ያበደ ጎል አግቡ ብሎ ነው ያስገባቸው። በቃ ማርቲኔሊ ያገባው ጎል ግን የሚችለው የለም። ቢስ በማዱኬ ተደንቀሻል። ማርቲኔሊ አይተሻል አይነት ጎል ነው የገባው። ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማዱኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድን ነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ያልቻልኩም ዛሬ። አረ እንለያለን። ማዱኬም ሁለተኛ ጎሉን አስቆጥሯል። ቴንኪው ቼልሲ። ሃንግማን በእውነት በጣም ነው የምናመሰግነው። በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ዛሬ ማለት ነው። የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማዱኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ኳስ ስጡት 5 ሰው ያርፋል፣ ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ፣ ቲማችን በጣም ነው ደስ ያለኝ። አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። አረ በስማ ቢያገበው እኔ ላለቅሱላችን ነበር። ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። በጣም የሚያምር ጨዋታ ነው የተጫወት ነው። ኧረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ምንድን ያረከው ነው? ኒ ማዱኬ ጋይስ ምን አይነት ጎለው! ኖኒ ማዱኬ ጎል ቨርሰስ ክለብ ብሩጅ ምን አይነት ጎለው! ሲጀመር ማለት ነው ይሄ አስቶን ቪላ እኛ የቻምፒዮንስ ሊግ መድረክ ነው የሚመቸን። ገብቷል አይደለ? ወስደ አዌ ዛሬ እኮ ብያለሁ የለንደን ኩራት ሄደ የትም ልጥፍ ነው እንዴ ጎል። ቃላት የለኝም ለዚህ ጎል ቃላት የለኝም። እንዴ ይቻላል ጎል ምን አይነት ጎል ያደረገው? ሮኬት ኖኒ ማዱኬ ራሱ ይዞት ሄዶ በሁለት ተጫዋቾች መካከል አልፎ ከሳጥኖች በግራ እግሩ መረቡን ወሰው አግዳሚውን ገጭቶ ወሰው ዋሬ ጎል! ዋው! ሱፐር ክላሲክ ጎል! ሮኬት መድፉ የመጀመሪያውን ጎል አስቆጠረ። የመድፉ ተኳሽ ኖኒ ማዱኬ ይባላል። ዋው! የሄደበት መንገድ ልጁ
ተጫዋቾችን ቀንሶ የሄደበት መንገድ፣ ውሳኔው፣ የመጣበት ቴክኒክ፣ የጎል እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል? እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። አረ ማርቲኔሊ ራሱ ምንድነው? ይቻላል? አረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባብህም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። አረ ምንድነው? ምን አይነት ወርቀ ዘቦ ጎል ነው ዛሬ ማዱኬና ማርቲኔሊ ያሳዩን ሀቢብ። ማርቲኔሊ ጭራሽ ፕሌይስቴሽን ላይ የሚከብድ ጎል፣ አንተም ጨከንክ እንደዚህ ማስቆጠር። ፈርስት ሃፍ ሙድ ይዘህብን ነበር፣ ያው የተሻለ ነው ሰከንድ ሃፍ ላይ ብቻ አሪፍ ነው። ከብዙ ጊዜ በኋላ ላይ ከ5 ጨዋታ 6 ጨዋታ በኋላ እንግዲህ አዌይ ክሊን ሺት ጠብቀን ወጥተናል እና እኔ ኖርጋርድ በጣም ሰርፕራይዝ አድርጎኛል እንዳልኳችሁ ማለት በጣም ፒስ ነበረ። በዛ ላይ ዙቢሜንዲ 90 ደቂቃ መጫወቷ ትንሽ እንጂ የሚገርም አሲስት ነበር የሷ ራሱ ማለት ነው። ብቻ አሪፍ ነው። ጄሱስን በጣም ስላየሁት በጣም ነው ደስ ያለኝ ማለት ነው። በጣም ተመችቶኛል። ያው ዮኬሬሽ ቢቆይ ደስ ይለኝ ነበር ጎል እንዲያስቆጥር ምናምን። ብቻ እንኳን ደስ ያላችሁ፣ ይመቸን ቤተሰብ። እስቲ አንዴ እጃችሁን ጀሞ፣ እስቲ አንዴ እጃችሁን ሞቅ ያለ ጭብጨባ ለማዱኬ ማን! ምን አይነት ጎል ነው! ምን አይነት ጎል ነው! እንዴት አባቱ ነው የሚያምረው እናንተ! ወይኔ ማዱኬ! የኛ ባቶን ይቆጨኝ ነበር። ማን ኳሱን ጌት እንደጀመረው ይሁት ከዚህ ተነሳ ይኸውልህ፣ አንዱን ቀነሰው ይኸውልህ፣ ሄደ ይኸውልህ፣ እዚህ ያደረሰው። ወይኔ ምን አይነት ጥቅለላ ነው የመጣው ጀማው! ምን አይነት ጥቅለላ ነው የመጣው! ጎሉን ከፈለጋችሁ ዋናው አካውንት ላይ ፖስትቻለሁ ጀማው፣ ዋናው አካውንታችን ላይ። ግን ለዚህ ልጅ ሞቅ ያለ ጭብጨባ ታጨበጭባለህ አታጨበጭብም? ማንዬ ሞቅ ያለ ጭብጨባ። ሃንግማን ይሄን ተጫዋች ሃንግን የሰራናችሁ እመኑኝ፣ ሃንግን የሰራናችሁ። ገና ከዚህ በኋላ ብዙ ቋሚ የመሆን እድል ያገኝ እንጂ ይሄ ልጅ በጣም ተአምር ነው የሚያሳየን። ማን ተአምር! ዋው! ትችላለህ ማዱኬ፣ ትችላለህ። አስደሰትከኝ አባረካይ። ምን አይነት ጎሎችን የተመለከት ነው ጋይስ። በስድስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ መድፈኞቹ አርሰናሎች የቤልጂየሙን ክለብ ብሩጅ ከሜዳቸው ውጪ በመጓዝ በመግጠም 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊጉ ያላቸውን መሪነትን በ18 ነጥቡ ማጠናከር ችለዋል። ኧረ ጋይስ እዚህ ጨዋታ ላይ የተመለከትናቸው ጎሎች በጣም አስደናቂ ነበሩ። በማዱኬ ጎል ተደንቀን ሳናበቃ ማርቲኔሊ ሌላ በጣም አስደናቂ የሆነ ከርል ጎል አስመልክቶ ነበረ። በዚህ ጨዋታ ላይ ማዱኬ 2 ጎሎችን በማስቆጠር ጥሩ ፐርፎርማንስ ነበረው። ማርቲኔሊም ለ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ለመድፈኞቹ አርሰናሎች ጎል በማስቆጠር ታሪክ መስራት ችሏል። በአውሮፓ ሻምፒዮንስ ሊጉም እንደሚቀነው አስመልክቶናል። ብቻ አርሰናል በጉዳትም ሆነ በማሳረፍ ምክንያት በርከት ያሉ የቋሚ አሰላለፍ የሚጠቀምባቸውን ተጫዋቾች አልጠቀምም ነበር በዚህ ጨዋታ ላይ። ነገር ግን ከነዛ ጋር በመሆን እንግዲህ በክሊንሺት እንዲሁም ደግሞ ሙሉ 3 ነጥብ ማስመዝገብ ችሎ በአውሮፓ ሻምፒዮንስ ሊግ ያለውን አስደናቂ ጉዞ ቀጥሎበት እየተመለከትን እንገኛለን። ጎሎቹ ግን በጣም ማራኪ ነበሩ። ስለዚህ አርሰናል ምን ትላላችሁ እናንተ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። እኛን ላጅ ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲንዳ ያጫውታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ኮምቦን አስቶን ቪላዬ ከሌለ ያልቋጥርም። እቺ ዶሮ አይደል እቺ ኒውካስልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። ሳካን እያስፈራራሁ መሆኑ ነው። ምን ማለት ነው ይሄ? ጎላው ምን ማለት ነው? ከየት ነው ያገባኸው? አንድ ተጫዋች ቴክ አደረገ ሄደ ይዞት ቅርቅር። ኧረ በስመ አብ ማዱኬ ራፐር ነው የምላችሁ። ለዚህ ማንንም ሰው አይሰማም። አሁን ሃፍ ታይም ላይ ፍሪስታይል ያደርግባቸዋል። ምንም አያመጡም። በስማ እኔ ማለት ነው ይኸውላችሁ፣ ለዚህ ነው የምወዱ ማዱኬ። ኳስ ስጡት፣ ምንም ነገር አይረዳም። ተጫዋች ቴክ ማድረግ ችግር የለበትም። በቃ ምንም ማለት ወደ ኋላ መመለስ አያውቅም። ቀጥታ ይዞብህ ይሄዳል። ቀጥታ ማለት ምን አይነት ዳይሬክት ተጫዋች ነው ማለት በጣም ነው የምትችለው። እግዚአብሔርን ይሄ አፕሪሺዬሽን ፖስት ነው። በጣም ነው የሚችለው። ሁላችሁም ኮመንት ላይ ማለት ነው ማዱኬ ይችላል። ኧረ በስማ